ይህንን ኤአይ ቱል አለመጠቀም እብደት ወይም ኃጢአት ሊሆን ነው። 100% እርግጠኛ ነኝ ይህንን ኤአይ ቱል ትጠቀመዋለህ። ነገር ግን 99% የሚሆኑ ከማይጠቀሙ ሰዎችን አንተ አንዱ ልትሆን ትችላለህ። ይህንን ቪዲዮ ማየት የሚጠቅም ከዜሮ ወደ አድቫንስድ የሚያደርስህን ደረጃ አንድ በአንድ አሳያለሁ። ይህንን ኤአይ ቱል ቻትጂፒቲ ይባላል። ቻትጂፒቲ አሁንም እደግመዋለሁ፣ ቻትጂፒቲ ይባላል። ናሆም እባላለሁ። በዚህ ቻናልና በተለያዩ አካውንቶችን ቴክ ቃል በመባል እታወቃለሁ። ኮንተንት ክሬተርና ተማሪ ነኝ። ወጣቶችና ተማሪዎች ከሆናችሁ ቁም ነገር ፈላጊዎች ከሆናችሁ ይህንን ቻናል ያስፈልጋቸዋል። ሳብስክራይብ አድርጉ። አዳዲስ ቪዲዮዎች በመለቃችሁ ጊዜው እንዲደርሳችሁ ደግሞ ደወሉን መጫን እንዳትረሱ። ይህንን ቪዲዮ ከወደዳችሁት ላይክ አድርጉ። እኔ በሐሳብ ማገዝ የምትፈልጉ ደግሞ ኮመንት ላይ ጻፉ። ይህንን ቪዲዮ ከጨረሳችሁ በኋላ እነዚህ ዕውቀቶችን ታገኛላችሁ። ቻትጂፒቲ ምንድን ነው? ለምን ይጠቅመናል? ቻትጂፒቲ ማን ነው መጠቀም ያለበት? እንዴት ቻትጂፒቲ ይሰራል? ቻትጂፒቲ ውስጥ ገብተን እንዴት ሐሳባችን አስገብተን የምንፈልገው ምርጥ ውጤታችን ማግኘት እንችላለን የሚሉትን ዕውቀት ታገኛላችሁ። በተጨማሪ ይህንን ቪዲዮ ስታዩ ደግሞ ኖት ቡካችን መያዛችሁ እንዳትረሱ። ኮንተንት ክሬተር፣ ተማሪ፣ ፍሪላንሰር ወይም ነጋዴ ልትሆን ትችላለህ። ይህንን ኮርስ ጨርሰህ ይህንን ኤአይ ቱል ስትጠቀመው እነዚህ ጥቅሞችን ታገኛለህ። ገንዘብህን በቀላሉ አታባክነውም። ጊዜህን በአግባቡ ትጠቀመዋለህ። ጉልበትህን አታባክነውም። እነዚህ በትክክል እንዲጠቅሙህና በትክክል እንድትመራቸው ያደርግሃል። ወደ ጥልቅ ከመግባታችን በፊት ቻትጂፒቲ ምን እንደሆነ ማወቅ አለብን። ቻትጂፒቲ ኤአይ ላንጉጅ ሞዴል ሆኖ በኦፕን ኤአይ ካምፓኒ የተለቀቀ ሲሆን እያንዳንዱ የምትጠይቁትን ነገር በማብራሪያ ይመልስላችኋል። በቀላሉ ላስረዳችሁ። ለሰው የምታስረዱበት ዘዴዎችን በተለያዩ መንገዶች በንግግር፣ በጽሁፍ ወይም በምታወሩትን በምስል ልታስረዱት ትችላላችሁ። ለቻትጂፒቲም እንደዛ ነው። በንግግር፣ በጽሁፍ፣ በምስል ወይም በቪዲዮ ልታስረዱት ትችላላችሁ። ይህንን ቻትጂፒቲ ከጎግል ለየት የሚልበት መንገድ ደግሞ ቻትጂፒቲ የራሱን ሪሰርች ሰርቶ ያመጣላችኋል። ጎግል ግን የእናንተ የምትጠይቁትን ሰርች አድርጋችሁ ከተለያዩ ዌብሳይትና ከተለያዩ ሪሰርችን ሊንኩን ያመጣላችኋል። ቻትጂፒቲ ስማርት ጠንካራ እንዲሁም ብዙ ኢንፎርሜሽን ሊሰጣችሁ ይችላል። ነገር ግን የተሳሳተ መረጃ የተሳሳተ መልስ ሊሰጣችሁ ስለሚችል ደጋግማችሁ ያንን ሪፒትድሊ ጠይቁት። ሁለተኛው ጥያቄ ቻትጂፒቲ ለምን እንጠቀመዋለን? ተማሪዎች ከሆናችሁ እነዚህ ጥቅሞች ልታገኙ ትችላላችሁ። አንድ ምዕራፍ ሙሉ ኖት ያወጣላችኋል። ፕሮግራም ሊያወጣላችሁ ይችላል። እንዲሁም ጥያቄዎችን ፕራክቲስ ሊያደርግ ይችላል። እነዚህ ፕሮምፕቶች ተመልከቱ። እነዚህ በመከተል ይህንን መልስና ጥያቄዎች እንዲህንም ጥቅሞችን ማግኘት እንችላለን። እንደ 10ኛ ክፍል የኢትዮጵያ ትምህርት ቤት አስተማሪ ሆነሽ የምታስተማሪው ሳብጀክት ደግሞ ባዮሎጂ ሆኖ ፈተና ተኮር የሆነ ከምዕራፍ 2 ፕላንት በሚል ፈተና ሊወጣ ይችላል የምትዩ ኖት አውጭልኝ ጽፋችሁ ስጧት። እነዚህ ብላቱ ከጽፋችሁ በኋላ እነዚህ የተመሳሰሉ የተለያዩ ኖቶችን ይሰጣችኋል። አጠር አድርጎ እንዲህንም እናንተ በሚረዳቸው መንገድ ይጽፋችኋል። እንደነዚህ የመሳሰሉ ፕሮምፕት ለማግኘት ደግሞ ቴሌግራም ቻናሌ ላይ ዲስክሪፕሽን አስቀምጣችኋለሁ። መጎብኘት ትችላላችሁ። ተመልከቱ፣ እዚህ ጋር አለላችሁ። የምትፈልጉትን አርዕስት የምትፈልጉትን ታይትል አስገብታችሁ እያንዳንዱ ኖት አውጥቶ እያንዳንዱ በሚረዳችሁ መንገድ ይሰጣችኋል። ይህንን ይመስላል። የ10ኛ ክፍል የኢትዮጵያ አስተማሪ የምታስተምሪው ደግሞ ፊዚክስ ነው። እንደ ኢትዮጵያ ከሪክለም ፈተና አወጣጥ ከአንድ ምዕራፍ 40 ጥያቄ ታወጪያለሽ። እነዚህ 40 ጥያቄዎች ደግሞ ስፔሲፊክሊ ሞሽን ይመለከታል። ስለ ሞሽን የሚመለከቱ ከከባድ እስከ ቀላል የሚባሉትን ታወጪያለሽ። እያንዳንዱ የምታወጪው ነገር በትክክል ፈተና ሊመጣ
ብለሽ የምታስቢው ብላችሁ ትጽፋላችሁ። ከጻፋችሁ በኋላ የሚመጣላችሁን ሪዛልት ትመለከታላችሁ። ለምሳሌ እዚህ ጋር ተመልከቱ፣ የሚያመጣላችሁ መልሶች ተመልከቱ። የሚያወጣልኝን ማልቲፕል ቾይስ ኮሽን ምርጫዎች እዚህ ጋር ፈለጋችሁትን ጥያቄዎች ያወጣላችኋል። ፕራክቲስ ማድረግ ትችላላችሁ። እዚህ ጋር ተመልከቱ። ኮንተንት ክሬተር ከሆናችሁ በእነዚህ ልትቸገሩ ትችላላችሁ። በአሁኑ ጊዜ ስክሪፕት ለመጻፍ ታምኔል ለመስራት ብዙ ጊዜ ይፈጃል። ነገር ግን ቻትጂፒቲ አቅልል አድርጎ አምጥቶታል። 30 ደቂቃ በማይሞላው ስክሪፕትና ታምኔል መስራት እንችላለን። ለምሳሌ እነዚህ ፕሮምፕቶች ተጠቅመን እንዴት ስክሪፕታችን እንዲህንም ታምኔል መስራት እንዳለብን ላሳያችሁ። እንደ ስክሪፕት ራይተር ሆነሽ ለ30 ሰከንድ ሊሆን የሚችል ስለ ቻትጂፒቲ ትምህርት የሚሰጥ የቲክቶክ ቪዲዮ ግልጽ፣ ጠንካራ ሆክ ያለውን መጻፍ አለብሽ ብላችሁ ቻትጂፒቲ ገብታችሁ ይህንን ከጻፋችሁ በኋላ ሰንድ ትሉታላችሁ። ሰንድ ካላችሁ በኋላ ይህንን ይመስላል ያመጣችኋል። ያው ካለላችሁ የምትፈልጉትን ስክሪፕት እንደዚህ አድርጎ ይጽፍላችኋል። ይህንን ፕሮምፕት ለማግኘት ቴሌግራም ቻናሌ ጆይን ማድረግ እንዳትረሱ። ቻናሌ ስሙ ደግሞ ሊንኩ ደግሞ ዲስክሪፕሽን ላይ አለላችሁ። እንደ ዩቲዩብ ስክሪፕት ራይተር ሆነሽ ቻትጂፒቲ እንዴት እንደሚሰራ ለሃይስኩል ተማሪ የሚያስረዳ ቪዲዮ ከነ ምሳሌዎቹ ጠንካራ ሁክ ያለው ማራኪና ትምህርታዊ ለ7 ደቂቃ የሚያክል ስክሪፕት ጻፍልኝ። ይህንን ስክሪፕት ስጥፊ ደግሞ እያንዳንዱ ነጥብ እያደረግሽ ምን ላይ መጻፍ እንዳለብኝ ትኩረት እያደረግሽ ብላችሁ ሰንድ በሉት። ሰንድ ካላችሁ በኋላ ይኸው የሚያመጣላችሁ የምትፈልጉትን ነገር ይጽፍላችኋል። ኤግዛክትሊ 7 ደቂቃ ይጽፍላችኋል። እንዲህንም ቃል በቃል መናገር ያለባችሁ ነገር ሊጽፍላችሁ ይችላል። እያንዳንዱ የምታደርጉትን ነገር በቻትጂፒቲ ማድረግ ትችላላችሁ። ነጋዴ ወይም ፕሮፌሽናል ከሆናችሁ እነዚህ ከቻትጂፒቲ መጠቀም ትችላላችሁ። ማርኬት ሪሰርች ለማድረግ፣ ኢሜይል ለመጻፍ፣ ማርኬታችሁ ፕላን ለማውጣት እነዚህ መጠቀም ትችላላችሁ። ለምሳሌ እነዚህ ፕሮምፕት ተጠቅመን እንዴት ፕላን ማድረግ እንዳለብን እንዲህንም እንዴት ሪሰርች ማድረግ እንዳለብን ያሳያችኋል። እንዲህንም በሶሻል ሚዲያ ፕራክቲስ የምታደርጉ ወይም በሶሻል ሚዲያ የምትጠቀሙ ሰዎችን ነጋዴዎች ከሆናችሁ ወይም ፕሮፌሽናል ከሆናችሁ እንዴት ማየት እንዳለባችሁ ላሳያችሁ። እንደ ቢዝነስ አማካሪ ሆነሽ ከዜሮ የሚጀምር የዴሊቨሪ ስታርታፕ ለ6 ወር የሚሆን ፕላን በአዲስ አበባ የሚኖር በሶሻል ሚዲያ ፕሮሞት የሚያደርግ ወር በወር የሚያክል ፕላን እያደረግሽ ደግሞ በየወሩ ምን ማሳካት አለብኝ፣ ምን ላይ ትኩረት ማድረግ እንዳለብኝ ስጭኝ የሚል ፕሮምፕት አስገብታችሁ ትሰጡታላችሁ። ከዛ በኋላ ይህንን ተመልከቱ። እንደዚህ መልስ ያመጣላችኋል። የፈለጋችሁትን ፕላን ማድረግ ትችላላችሁ። አዜ ቢዝነስማን ምን እንደሚያዋጣችሁ ምን መስራት እንዳለባችሁ እዚህ ጋር ተመልከቱ። የ6 ወራችሁ አላማችሁ ታስቀምጣላችሁ፣ ፕላን ታደርግታላችሁ፣ ምን ማሳካት እንዳለባችሁ ትፈልጋላችሁ። እንደነዚህ ለማድረግ ደግሞ ቻትጂፒቲ በደንብ ያግዛቸዋል። በህይወታችሁ ውስጥ ኦርጋናይዝ ለማድረግ የምትፈልጉት ነገር በየቀኑ በየሳምንቱ እንዲህንም በየወሩ ማድረግ የምትፈልጉትን ነገር ኦርጋናይዝ ስትራክቸር ባለው መንገድ ለመስራት የምትፈልጉ ከሆናችሁ እንዲህንም ጂም ውስጥ ገብታችሁ ወርክአውት የምታደርጉ ምሳችሁ ወይም ቁርሳችሁ እንዴት መስራት እንዳለባችሁ የምትቁ ሰዎችን እንዴት ኦርጋናይዝ ማድረግ እንዳለባችሁ በቻትጂፒቲ ተጠቅማችሁ ማሳየት ይሆናል። ቀላል ነው ላሳያችሁ። እነዚህ መጠቀም ትችላላችሁ። እንደ አካል ጥንካሬ አሰልጣኝ ሆነሽ ለዚህ ሳምንት የሚሆን ፕላን ልታወጪልኝ ትችያለሽ። በሳምንት 5 ጊዜ ነው ወደ ጂም የምገባው። የእጄ ጡንቻ ነው ማሳደግ የሚፈልገው። በየቀኑ የማደርገው ነገር ለምን ያህል ልስራ፣ ለምን ያህል እረፍ፣ ሁሉም ነገር በጥልቅ የገባሽ ነገር ብላችሁ ጻፉ። ከጻፋችሁ በኋላ እነዚህ 3 ጥያቄዎች ካሟላችሁ በኋላ የሚያመጣልኝን ተመልከቱ። ዴይዋን እያለ ፕላን ያመጣልኛል። ዴይዋን ዴይቱ ምን መስራት እንዳለብኝ፣ ለምን ያህል ማረፍ እንዳለብኝ ያሳየኛል። እንደዚህ እያደረጋችሁ ፕሮምፕት ጠፍታችሁ ምንም ነገር ማድረግ ትችላላችሁ። እንዲህንም ፕላን ማውጣት ትችላላችሁ።
ሶስተኛው ክፍል ደርሰናል። ቻትጂፒቲ እንዴት ነው የሚሰራው? ቻትጂፒቲ ምንድን ነው? ቻትጂፒቲ ለምን እንጠቀመዋለን? ማንስ ይጠቀመዋል ብለን አይተናል። ሶስተኛው ክፍል ዋነኛው ክፍል ነው። እንዴት ይሰራል? ቻትጂፒቲ የሚሰራው በእናንተ ጥያቄ ትኩረት አድርጎ ነው። የእናንተ ጥያቄ ፓተርን ተከትሎ መልስ ይሰጣቸዋል። የእናንተ ጥያቄ ጥራት ያለው ግልጽ የሆነ ያልተዘበራረቀ ከሆነ ያንን የሚሰጣችሁ መልስ እናንተ በምትረዱበት መንገድ መልስ ይሰጣችኋል። የእናንተ ጥያቄ ይወስነዋል የዛን ቻትጂፒቲ የሚሰጣችሁ መልስ። ቻትጂፒቲ ጥያቄውን በትክክል እንዲመልሰው የምትፈልጉ ከሆናችሁ ጥያቄዎችን ላይ ትኩረትና በትክክል መጻፍ አለባችሁ። እናንተ የምትጽፉትን አጻጻፍ ወይም የምትጽፉትን ነገር ፕሮምፕት ይባላል። ያንን ህግ ተከትላችሁ የምትሰሩ ከሆናችሁ በትክክል መልስ ታገኛላችሁ። ያንን መልስ በትክክል እናንተ በሚረዳችሁ መንገድ ከፈለጋችሁ የምትፈልጉትን ጥያቄ በትክክል መጻፍ አለባችሁ። እነዚህ 5 ህግ በመከተል ፕሮምፕትን ከጻፋችሁ በትክክል መልስና ሪዛልት ወይም ውጤት ልታገኙ ትችላላችሁ። መጀመሪያ እነዚህ 5 ህጎች ከማወቃችን በፊት እነዚህ እንመልከታቸው። እነዚህ 2 ፕሮምፕቶች አንደኛው ጥሩ ፕሮምፕት ነው፣ ሁለተኛው ደግሞ መጥፎ ፕሮምፕት ናቸው። የመጀመሪያው ፕሮምፕት እንዴት ሰጥታችሁ እንዴት መልስ እንደምታገኙ ተመልከቱ። እንዲህንም መጥፎውንም እንዴት ሰጥታችሁ እንዲህንም እንዴት መልስ እንደምታገኙ ላሳያችሁ። አንዳንድ መጥፎ ፕሮምፕቶችን እንዴት እንደምትጽፉ ላሳያችሁ። ስለ ቴክኖሎጂ አንዳንድ ኢንፎርሜሽኖችን እኔ የማላውቀውን ንገረኝ ብላችሁ ከጻፋችሁለት ለቻትጂፒቲ ይህንን ዝብርቅርቅ ያለ ሀሳብ እናንተ በማትፈልጉት መንገድ ይሰጣችኋል። ነገር ግን ጥሩ ፕሮምፕት ለመጻፍ ይህንን ተከተሉ። 10ኛ ክፍል እንደሚረዳው አድርገሽ ኤአይ ምን እንደሆነ ጻፊ። ስትጽፊ ነጥብ እያደረግሽ እንዲህንም ከነ ምሳሌዎቹ ዋነኛው ነገሮችን አጠቃለሽ ጻፊ ብላችሁ ሰንድ በሉት። ሰንድ ካላችሁ በኋላ ይህንን ይመስላል። የጻፋላችሁን ሁሉም ኤአይ ምን እንደሆነ እያንዳንዱ ያሳያቸዋል። የመጀመሪያው ህግ ፕሮምፕት ለመጻፍ የምትፈልጉ ከሆናችሁ ሮል ማወቅ አለባችሁ ወይም ሚና። ቻትጂፒቲ እንደማን ሆኖ መልስ ሊሰጣችሁ ትፈልጋላችሁ። ለምሳሌ እንደ መምህር ሆኖ አሳይመንታችሁ ወይም ሊያስረዳችሁ ትፈልጋላችሁ። እንደ ዶክተር ሆኖ ማንኛውም መድኃኒት እንዲያዝላችሁ ወይም የእናንተ ጤና እንዲመረምርላችሁ ትፈልጋላችሁ። ሁለተኛው ታስክ ነው። ቻትጂፒቲ ምን መስራት እንዳለብን መንገር አለባችሁ። ስክሪፕት መጻፍ፣ ቢዝነስ ፕላን ማድረግ ወይም ማንኛውም ነገር እንዲጽፍላችሁ መጠየቅ። ሶስተኛው ህግ መከተል ያለባችሁ ኮንቴክስት ነው። ኮንቴክስት ማለት እንዴት እንደነበራችሁ መንገር ማለት ነው። ለምሳሌ ጎበዝ ተማሪ ነበርኩኝ፣ ሰነፍ ወይም መካከለኛ ነበርኩኝ ብላችሁ መስራት ትችላላችሁ። ቢዝነስ ላይ መስራት የምትፈልጉ ከሆናችሁ ደግሞ ለመጀመሪያ ጊዜ ነው ሪሰርች የማደርገው ወይም ለ5 ዓመት 3 ዓመት ኤክስፒሪየንስ አለኝ ብላችሁ የእናንተ ታሪክ ወይም የእናንተ ነገር ሞያ መስጠት አለባችሁ። አራተኛው ህግ መከተል ያለባችሁ ደግሞ ቻትጂፒቲ ይህንን ማድረግ አለበት የምትሉትን ነገር መጻፍ አለባችሁ። ለምሳሌ ቪዲዮ ጀነሬት ለማድረግ የምትፈልጉ ከሆናችሁ 6 ሰከንድ መጻፍ አለባችሁ። አንድ ነገር ለማድረግ የምትፈልጉ ከሆናችሁ እንደዚህ መሆን አለበት ብላችሁ መጻፍ አለባችሁ። አምስተኛው ህግ መከተል ያለባችሁ አውትፑት ፎርም መከተል አለባችሁ ወይም እንዴት መልስ ሊሰጣችሁ እንደሚገባ መንገር አለባችሁ። ለምሳሌ በቴብል ነው መስጠት የምትፈልጉት ወይም ስቴፕ ባይ ስቴፕ እንዲያሳየችሁ ነው የምትፈልጉትን ሁሉ ነገር መጻፍ አለባችሁ። እነዚህ 5 ስቴፕ መከተል አለባችሁ። እነዚህ 5 ህግ ተከትለን አንድ ፕሮምፕት መጻፍ አንችልም ብትሉ እንኳን ይህን ሲስተም ተጠቅማችሁ ምርጥ ፕሮምፕት መጻፍ ትችላላችሁ። ቻትጂፒቲ ገብታችሁ ይህን ብላችሁ ጀምሩ። አክት አዝ ፕሮምፕት ኢንጂነር ብላችሁ ጀምራችሁ የፈለጋችሁትን ሀሳብ አስገብታችሁ ከዛ ሰንድ በሉት። ሰንድ ካላችሁ በኋላ ይህንን የሚመስል ያመጣላችኋል። ከዛ ያንን ፕሮምፕት ኮፒ ብላችሁ ወደ ሌላ ኒው ቻት ብላችሁ ገብታችሁ ያንን ኮፒ ብላችሁ የምትፈልጉትን ጥያቄ በፕሮምፕት መልክ ቻትጂፒቲ አቅርቦታል። ያንን
ፕሮምፕት ደግሞ ጥያቄውን ጠይቃችሁ መልስ ታገኛላችሁ። እነዚህ 5 ህግ ግዴታ መከተል ያለባችሁ። ይህንን ሲስተም ተከትላችሁ መስራትም ትችላላችሁ። ጀማሪዎች የሚሳሳቱትን 2 ነገሮችን ልንገራችሁ። የመጀመሪያው ግልጽ ያልሆነ ወይም አጠር ያልሆነ ጥያቄ ይጠይቃሉ፣ መልሱንም እንደዛ ነው። በእነዚህ ነገር ይናደዳሉ። ትኩረት ማድረግ ያለባችሁ ጥያቄያችሁ ላይ ነው። ሁለተኛ የምትሳሳቱት ነገር ደግሞ ሁሉ ኤአይ የሚሉትን ነገሮች ማመን ነው። ሁሉትም ነገር የሚናገሩትም ውሸት ሊሆን ይችላል። በእናንተ ኤክስፒሪየንስ ወይም በእናንተ ትኩረት አድርጎ ነው። እናንተ ከዋሻችሁ እሱም ይዋሻል። እናንተ ማስተካከል አለባችሁ። ሁልጊዜ ማስታወስ ያለባችሁ ነገር እናንተ የምትጠይቁትን ጥያቄ ግልጽ እንዲህንም ጥራት ያለው ከሆነ የሚሰጠውን መልስ ጥርት ያለ እንዲህንም ግልጽ የሆነ ይሰጣቸዋል። የምትጽፉትን ፕሮምፕት በየቀኑ የምትጽፉ የምትጠይቁ ከሆኑ ያንን ስኪል ማደግ ይችላል። ያንን ስኪል ደግሞ ቀን በቀን ማደግ የሚችል ነው። ስኪል በየቀኑ ፕራክቲስ የምታደርግ ከሆኑ ያድጋል። ይህንን አለመጨነቁ፣ ቀስ በቀስ ማደግ ስለሚቻል ቀስ ብላችሁ መጻፍና መልመድ ትችላላችሁ። ሰላም ይሁንላችሁ። ይህንን ቻናል ደግሞ ሳብስክራይብ ማድረግ እንዳትረሱ። ይህንን ቪዲዮ ከወደዳችሁት ላይክ አድርጉ። እንዲህንም ለብዙ ሰዎች እንዲደርስ ደግሞ ሼር ማድረጉ እንዳትረሱ።